ኧረ ምንድን ነው ወይ ስታምሩ ግን ታምራላችሁ አይስ ወይ ለልጄ በቃ እንደዚህ ባል የሚያስፈልጋት እንደዚህ ቀን ታላለቻችሁ ጂጂ እያለች እኔ በነገራችን ላይ ሳምሪ ብዙም አትመቸኝም ታውቃላችሁ። ብዙም አትመቸኝም ግን የምር ደስ አላለቻችሁ ጋይስ። ልጁም ያስጠላም አልተጠባበሱም። ቢጠባበሱ ምን ትላላችሁ? ያኛው መላጣው ይሻላል ይሄኛው ይሻላል ጋይስ። ያረገዘችበት በትዳር ምናምን ከነበረችበት ጊዜ የበለጠ ውብ ነው የሆነችው። ተሳስቻለሁ። በጣም የምትማርክ ልጅ ነው የሆነችው። ሁለት ልጅ አይደለም ያየችው አትመስልም። እጅግ ብዙዎችን ያነጋገረው የጂጂ ኪያ ልጅ የሆነችው ሳምሪ ከሰሞኑ እየለቀቀች ያለችው ቪዲዮዎች ይህን ጉዳይ አስመልክቶ ዩቲዩበሯ ሊያ የራሷን ሀሳብ አስተያየት ሰጥታለች። በሌላ በኩል የሳምሪ እናት የሆነችው ጂጂ ኪያም ልጄ የምትተዋወቀውን የያዘችውን ግለሰብ ተመልከቱልኝ፣ እንደዚህ አይነት ሰው ነው የሚገባት እያለች ጂጂም የራሷን ሀሳብ ሰጥታለች። በቪዲዮ መግቢያ እንደተመለከታችሁት ከሰሞኑ ታዲያ ይህንን አነጋጋሪ ጉዳይ ተመልክቶ ሳምሪ አዲስ ህይወት ጀምራለች ተብሎ ስለሚወሩት ጉዳዮች ያሉትን እውነታዎች አንድ ባንድ እናስደምጣችኋለን። ከሰሞኑ አብሯት ቪዲዮ የሚሰሩት እነዚህ ግለሰቦችም ከሳምሪ ጋር ያላቸውን ቁርኝነት ነው በዝርዝር የምናስደምጣችሁ። ይህን ጉዳይ አስመልክቶ ጂጂ ያስተላለፈችውም ያልተጠበቀ መልእክት በሰፊው እናስቃኛችኋለን። ሳምሪ የሚገባት ፍቅረኛ ይሄ ነው ብላ የተናገረችውንም ቃል በሰፊው እንመለከተዋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆነ ጉዳይ ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም እንለቃችሁ ቪዲዮዎች እንዲደርሱ ይሁን። ቀጥታ ሚዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። ሳምሪ እንግዲህ ከትንሽ ጊዜያቶች በፊት ዮኒ ከተባለ ግለሰብ ጋር በተለይ በቲክቶክ ከሚታወቀው መለጥ ያለ ግለሰብ ጋር እንግዲህ የተለያዩ ቪዲዮዎችን እየሰራች ነበር። በተለይ ደግሞ አንድ ቪዲዮ አነጋጋሪ በመሰለ መልኩ ዮኒ የተባለው ግለሰብ እጁ ላይ ተቀምጣ እሱም ከፍ አድርጓት እንግዲህ አንድ ጽሁፍን ጽፋ ነበረ። ያም ጽሁፍ እንግዲህ እንደዚህ አንቺን የሚሸከምሽ ሰው ነው ችግርሽንም የሚሸከም በማለት በዛም ብዙ ቦታ መነጋገር የሆነ ቪዲዮ ለቀው ነበረ። የሳምሪ ፍቅረኛ ሊሆን ይችላል እያሉ ብዙዎች ሀሳብ አስተያየት ሰጥተዋል። ታዲያ በወቅቱ ቪዲዮ ለመስራት እንደተገናኙ ነው ያሉት ጉዳዮች የሚያመላክቱ የነበሩት። በጣም መነጋገሪያ ሆኖ ቆይቶ ነበር። ታዲያ እንግዲህ ያለፈው ሳምንት ጀምሮ እስካሁን ደግሞ የሚለቀቁ ፍቅር ከተባለ ቀይ ልጅ ጋር ደግሞ ሳምሪ አሁን ከሰሞኑ ቪዲዮዎች ላይ እየታየች ነው። ይህንንም አስመልክቶ ነው እንደ አዲስ መነጋገሪያ የሆነችው። ይሄስ የሳምሪ አዲስ ጓደኛ ይመስላል። በተከታታይ ቪዲዮዎች እየተመለከትነው ነው። በዋና ቦታ አንድ ላይ ሆነው እንደ ፍቅረኛሞች ሲሆኑ ተመልክተናል። እሷን ሲያቅፋት በዋና ቦታም እሷን ሲሸከም ተመልክተናል። ከዛም ባለፈ መልኩ በተለያዩ መኝታ ቤቶች በተለያዩ ክፍሎች ውስጥም ይህ አዲስ የመጣው ግለሰብና ሳምሪ ቪዲዮ እየሰሩ ነው። ስለዚህ ምናልባት ፍቅረኛሞች ናቸው እያሉ ብዙ ሰው እየተነጋገረበት ነበር። በተለይ በዋና ቦታ ያሳዩት ቪዲዮ ደግሞ ብዙዎችን እንግዲህ ሀሳብ አስተያየት እንዲሰጡ አድርጓል። አንዳንዶች እረ ሳምሪ ምንም ቢሆን ከዚህ በፊት ህይወት ትዳር ነበረሽ እንዴት እንዲትሆኛለሽ ሲሉ፣ ሌሎች ደግሞ የለም አትናገሯት እንደፈለገች ትሁን ለሷ ስርዓትን አታሳዩአትም ሲሉ ተከራክረዋል። ይህን ጉዳይ በተመለከተ ታዲያ ዩቲዩበሯ ሊያ እንግዲህ ዘርዘር ባለመልኩ የራሷን ምልከታ ሰጥታለች። እኔ እንደ ግሌ ሳምሪን አልወዳትም፣ በጣም ክፉ መሽቁቅ ልጅ ትመስለኛለች። ነገር ግን ብዙ ነገሮችን ችላ ብዙዎች ሊሰብሯት ቢሞክሩም ላለመሰበር ሞክራ ይኸው በጥንካሬዋ ነው የምንመለከታት። ሁለት ልጅ የወለደችም አትመስልም። እጅግ አደንቃታለሁ። ይሄ ደግሞ መራር ሀቅ ነው ስትል ነው እንግዲህ የተናገረችው። በተለይ የተለያዩ ሰዎች ሊሰብሯት ቢሞክሩም አለመሰበሯ ሊደነቅ ይገባል። ብዙ ሰዎች ሊጥሏት ሞክረው ነበር አልወደቀችላቸውም እያለች እንግዲህ የራሷን ምልከታዎች ነው እንግዲህ ሊያ ሰፋ ባለመልኩ የተናገረችው። በተለይ ከሰሞኑ አብራት ቪዲዮ የሚሰሩትን ሁለቱን ወጣቶች ግለሰብ እነሱን ሁሉ በመጥራት እንግዲህ ከሰሞኑ አንድ ቀይ ልጅም አለ፣ ቀደም ብሎ መላጣው አለ። የትኛው እንደሚሻላት ባላቅም ሳምሪ ግን የራሷን ህይወት የራሷን የተለያዩ ነገሮች እያስመለከተችን ነው። ተሰብራ ባለመውደቋ ልናከብራት ልናደንቃት ይገባል እያለች ነው ምልከቷን የሰጠችው። እንዳጠቃላዩ ሳምሪ ከበድ ያለ ጸባይ ስላላት እኔ ብዙም አልወዳትም፣ ነገር ግን ከሰሞኑ በምታሳየው ነገር ደግሞ ጥንካሬዋን ላደንቅላት ግድ ይላል እያለች ይህንን ጉዳይ እየደጋገመች ሀሳብ ምልከቷን አሳይታለች። እናንተም የተሰበረ ሰው ስታዩ ነው
ነው የምታደንቁት? ሳምሪን ለምንድን ነው የማታደንቁት? እያለች ብዙ ሰውንም ስትናገር ነበረ። እንዲሁም ደግሞ ሳምሪ ትዳሯን ከፈታች በኋላ እያለቀሰች ብትመጣ ብዙ ሰው ያዝንላት ነበር። የኛ ህዝብ የሚወደው እንደዛ ሲሆን ነው። እሷ ግን ሁሉንም በውስጧ ችላ ፈገግታ ሳቋን ስለምታሳይ ነው ህዝቡ ልህ እየተጋባ እሷን የሚናገረው። እንደውም አሁን ነው የተመቻት፣ በደንብ ደልቷታል። እጅግ እኔም ተገርም ያለው እያለች ነው እንግዲህ የራሷን መልከታ የሰጠችው። ከዛ ውጭ ያለው የራሷ ህይወት ነው። እኛ የሚመለከተን ነገር የለም። ብቻ ፍቅረኛዬ ነው ብላ የምታስተዋውቀንም ካለ ምንመለከት ይሆናል። ሀሳብ አስተያየት ከመስጠት ወደ ኋላ አንልም ስትል ነው እንግዲህ ስላሉት ጉዳዮች ሀሳቧን ያስተላለፈችው። በሌላ በኩል እንግዲህ የሳምሪ እናት የሆነችው ጂጂኪያ እነዚህን ቪዲዮዎች አረገብታችሁ ተመልከቱ፣ እኔማ ምን ብዬ ላውራው እያለች ነው እንግዲህ ጂጂ ስትናገር የነበረው። ተመልከቱ፣ ባል ፍቅረኛ ማለት እንደዚህ ነው፣ ልጄ ሳምሪ የምታመጣውን ተመልከቱ እያለች እንግዲህ ጂጂም የተለያዩ ሀሳብ አስተያየቶችን እያነሳች ነው በላይቭ ላይ ሀሳብ ምልከቷን ስትናገር የነበረው። እንግዲህ የጂጂኪያን ንግግርም ተመልክቶ ሌሎች ሰዎችም በተለይ ከሳምሪ ጋር ቪዲዮ የሚሰሩትን እነዚህን ወጣት ግለሰቦች የተለያዩ ኮመንት ነው የሚሰጧቸው። ለምንድነው ከሳምሪ ጋር ቪዲዮ የምትሰሩት? እናትየው ኃይለኛ ነች፣ ነገ እንደ ፋኒ ጣፋንታ ይደርሳችኋል፣ ብዙ ነገር ትባላላችሁ ሲሉ፣ ሌሎች ደግሞ እባካችሁ ልጆቹን አታሸማቋቸው፣ ሳምሪ ቪዲዮ ከሰራችሁ ጋር ሁሉ ፍቅር ይኖራታል ማለት አይደለም፣ ወጣት ነች፣ ግድ በሆነ ነገር ትታሰር አትበሉ፣ በፈለገችው ነገር የራሷን ኮንተንት ይዛ ትምጣ እያሉ ደግሞ በሳምሪ በኩልም ይህንን ሀሳብ አስተያየት የሚሰጡ ሰዎች አሉ። እንግዲህ በአጠቃላዩ ያው ጂጂ ይህን ግለሰብ ፍቅረኛ ይዛለች፣ አሁን ልጄ ጥሩ ሰው ይዛለች ብላ ትናገር እንጂ የሆነን ሰው ለማስቀናት የተጠቀመችው ቃል ይምሰል እንጂ እውነታው ግን ሳምሪ ከነዚህ ግለሰቦች ጋር የምትሰራው የተለያዩ ኮንተንቶችን በጋራ እየሰሩ ነው። ሶሻል ሚዲያቸውን ለማሳደግ ቲክቶካቸውን ፎሎወራቸውን ከፍ ለማድረግ እንግዲህ በቅንጅት እየሰሩ እንዳለ ነው እንጂ የሚያሳየው ሳምሪ የፍቅር ግንኙነት ውስጥ እንዳለች የሚያሳይ ነገር አልተመለከትንም። ሳምሪ እንግዲህ በተለያዩ ቦታ ስሟ እንዲነሳ ከነዚህ ግለሰቦች ጋር ፍቅር ጀምራለች ወይ ተብሎ በተለያዩ ጊዜያቶች ስሟ እንዲጠራ ያደረጉት ግለሰቦች እነዚህ እርስ በርስ ጓደኛሞች ናቸው። ፍቅርና ዮኒ ኑሯቸው በሀገረ ጀርመን ነው። በተለያዩ ቪዲዮዎችም አብረው በጋራ ቪዲዮዎችን ይሰራሉ። ቲክቶክ ላይም እንግዲህ የተለያዩ ቻሌንጆችንም ይለቃሉ ማለት ነው። በተለያዩ ጊዜያቱም ነው እንግዲህ ከሳምሪ ጋር ቪዲዮዎችን ሲሰሩ የቆዩት። ቀደም ሲል ከዮኒ ጋር ስትሰራ ነበረ ራሰ በረሃ መለጥ ካለው ግለሰብ ጋር። አሁን ደግሞ በተከታታይ ሳምንታት ከፍቅር ጋር ቪዲዮዎችን እየለቀቀች ነው። የተለያዩ ቦታ ቪዲዮዎቹን ተደራሽነት እንዲኖራቸው እንግዲህ ለየት ባለ መልኩ የፍቅረኛሞች በሚመስል መልኩ አነጋጋሪ በመሰለ መልኩ ቪዲዮዎችን እየቀረጹ ይለቃሉ እንጂ ሳምሪ እንደተባለው በተለያዩ ቦታዎችን መላምቶቹ ሲዘዋወሩ እንደነበረው አዲስ ህይወትን ጀምራ አዲስ የፍቅር ነገር ውስጥ አይደለችም ማለት ነው። እንግዲህ ሁለቱም ግለሰብ ያው የራሳቸው የግሩፓቸው ስም መጠሪያ ያለው ሁለቱም ጓደኛሞች ሆነው በተለያዩ ቪዲዮዎች ተመልክተናቸዋል። ቅድም እንዳልኳችሁ አሁን ደግሞ ሳምሪን ቀላቅለው በተለያዩ ቦታ ሶሻል ሚዲያቸውን ለማሳደግ እነዚህ ግለሰብ በተለያዩ ጊዜያት ከሳምሪ ጋር ቪዲዮ እየሰሩ ነው ማለት ነው። እንግዲህ ጠቅለል ያሉ እውነታዎች ይህንን ቢያስመለክቱንም የሳምሪ እናት የሆነችው ጂጂ ግን ልጄ ምንም አያንሳትም፣ ገና ብዙ ሰው ነው የምታውቅልኝ፣ በዓለም መድረክም ትታያለች፣ እሷን የሚመጥናት ሰውም ታገባለች፣ ማንም እንደፈለገ አድርጎ የሚተዋት ልጅ የለችኝም እያለች ከዚህ ቀደምም ደጋግማ ትናገር ነበረ። በተለይ አሁን ከሰሞኑ በሚለቀቅ ቪዲዮ ደግሞ የሆነን ሰው ለማናደድ በሚመስል መልኩ ልጄን ተመልከቱ የት እንዳለች፣ አሁን ሌላኛው ቤት ደግሞ ምን አይነት ቪዲዮ እንደሚለቀቅ አብረን እንመለከታለን፣ መልካም መቃጠል በሚመስል መልኩ ይሄ የመበሻሸቅ አይነት በሚመስል መልኩ እንግዲህ የሳምሪ እናት የሆነችው ጂጂ በተከታታይ ላይቭ ላይ እንግዲህ ሀሳቦቿን እየተናገረች ነው። በተለይ ከሰሞኑ ልጇ ሳምሪ በምትለቃቸው ፎቶዎች ልጄ የምትተዋወቀው የምትይዘው ሰው ይሄንን ይመስላል እያለች ነው ሀሳቧን ስታካፍል የነበረው ማለት ነው። እንግዲህ ከነዚህ ጉዳዮች ጋር አስመልክቶ ሳምሪ ምንም የሰጠችው ትንታኔ ባይኖርም በቀጣይ እንግዲህ ከነዚህ ጓደኛሞች ጋር የምትለቃቸው ቪዲዮዎች እንደሚኖሩ እንዲሁም ደግሞ እንግዲህ በጀርመን ሀገር ከሚኖሩ ከሌሎች ቲክቶከሮችም ጋር በመሆን ሶሻል ሚዲያዋ ላይ በደንብ ኮንተንትን እየፈጠረች ሶሻል ሚዲያዋን ማሳደግ እንደምትፈልግም ነው እንግዲህ ያሉት ነገሮች የሚያመላክቱት ማለት ነው። እንግዲህ ሳምሪና ፋኒ አብረው በነበሩበት ጊዜ ብዙዎቻችን እንወዳቸዋለን፣ እናከብራቸዋለን። ከተለያዩ በኋላም ብዙዎች ስለነሱ ፍቅር ዛሬ ድረስ ተጨንቀው አብረው ቢሆኑ መልካም ነው ብለው ብዙዎች ይመኙላቸዋል። እንግዲህ ፈጣሪ አምላክ የሚያደርገው ነገር አይታወቅም። አብረው የሚሆኑበት ነገር ቢፈጠር የእውነት ደስ ይለናል። ካልሆነም ግን ሁለቱም በየግላቸው የሚሰሩት ስራ ሁሉ እንግዲህ እንዲባረክላቸው በሚጀምሩት ጎዳና ሁሉ የተሳካ ስኬት እንዲያጋጥማቸው የእውነት ለፋኒም ለሳምሪም ሁልጊዜ እንደምመኘው ዛሬም ተመኝቼ የዛሬን መረጃዎችን እዚህ ላይ ያበቃለሁ። በሌሎች አዳዲስ ጉዳዮች ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።